አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 7 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ፣ ትማሩበታላችሁ። በባለፈው ክፍል 6 ላይ ሐምዛ የሀቢብ ጓደኛ አደጋ ደርሶበት ለሀቢብ ተደውሎ እንደተነገረው እና እሱም ቻኩሎ እንደሄደ እንደዚሁም የሀቢብ ባልተቤት ፎዚያ ልትሄድ ወደ ክላሷ ልብሷን ልቀይር እንደገባች ነበረ ያቆምነው ማለት ነው። ክፍል 7 ዛሬ እንቀጥላለን። እስከ መጨረሻ ድረስ ተከታተሉ። ቪዲዮውን ላይክ በማድረግ ጀምሮት ማለት ነው። አንዳንድ ጊዜ ተጨማሪ ፈተና ለሌላው ችግር መልስ ወይም መፍትሄ ሆኖ ይገኛል። ምናልባት የሐምዛ የመኪና አደጋ መድረስ ለሀቢብ እና ለፎዚያ ትዳር መስተካከል መስመር ጥሩ አጋጣሚ ይሆናል። ማን ያውቃል? ፎዚያ ሆስፒታል ስትደርስ በፍጥነትና በሱምሶማ ከመራመዷ የተነሳ እያለከለከች እና እጅግ በጣም ደክማ ነበር። ሐምዛ ከድንገተኛ ክፍል አልጋ ላይ ተንጋሎ ተኝቷል። እግሩ ክፉኛ ተጎድቷል። ቶሎ ሆስፒታል በመድረሱ ከሰውነቱ የሚፈሰው ደም በሕክምና እርዳታ ሊቆም ችሏል። ሀቢብ ደግሞ ከጎኑ ተቀምጦ እያወሩ ነበረ። የሚያወሩት ስለ ሀቢብ ትዳር መበጥበጥ ነበር። ከሞትኩም እንኳ የጓደኛዬን ሕይወት ደስተኛ አድርጌ ትዳሩን አስምሬለት መሆን አለበት ብሎ ለራሱ ቃል ገብቷል። የጓደኛ ልኩ እንደ ሐምዛ ነው። ራሱን እያጣ ለጓደኛው ያስባል። በአደጋ የተጎዳው እግሩን እያመመው ረስቶት የጓደኛው የልብ ህመም ያስታምማል። እንደዚህ አይነት ጓደኛ ሀቂቀተን የት ይገኛል? ሀቢብ ደግሞ ከዚህ ርዕስ ለመውጣት የማያደርገው ጥረት አልነበረም። በወሬያቸው መካከል ቆይ ግን መክያ ሰምታለች እያለ ወሬ ያሰናክላል። መክያ የሐምዛ ሚስት ነች። እግርህን እንዳያምህ አትገላበጥበት እያለ መኝታውን እንደማስተካከል ያደርጋል። ሐምዛ ግን ወይ ፍንክች የፎዚያን እንባ ማበስ ሽቷል። ፎዚያ ሆስፒታል ስትደርስ ይገጥመኛል ብላ ያሰበችው ነገር መጥፎ ነበር። ነገር ግን ያ ያሰበችው ነገር ደርሶና ሆኖ ባለማግኘቷ ጌታዋን አመሰገነች። ሆኖም የደረሰበት ነገር አስከፊ በመሆኑ በጣም እያዘነች ባሏንና የባሏን ጓደኛ አሰላሙ አለይኩም ብላ ተቀላቀለች። አልሐምዱሊላህ ሐምዛ መኪና አደጋ ሲሉኝ ክፉኛ የተጎዳህ ነበር የመሰለኝ፣ እንዴት ነህ ግን በአላህ ብላ ጠየቀችው። ሐምዛም ስለደረሰበት አደጋ እና ስለገጠመው ሁኔታ ቀለል አድርጎ ለፎዚ ካስረዳት በኋላ አንቺ እንዴት ነሽ ብሎ ጠየቃት። ስለ ደህንነቷ ሲጠይቃት ቤቷ ሰላም እንደሌላት ያውቃል። የሀቢብን ባህሪ ጠንቅቆ ስለሚያውቀው ይህን ለመረዳት አያዳግተውም። ሐምዛ ቀስ በቀስ ወደ ነገሩ እየገባ ሁለቱንም ጥንዶች መከራቸው። ትዳርን መተሳሰብ ካልተጨመረበት ሕይወታችሁ ሰቆቃ፣ ትዳራችሁ እንደ ሕፃን እቃቃ ያደርግባችኋል። ሁለቱም ተመስጠው ያዳምጡታል። በተለይ ሀቢብ የጓደኛው ምክር ኑዛዜ እስኪመስለው ድረስ ልብ ሰጥቶት እየሰማው ነበር። ነጋ ጠባ የምትጣሉት ነገር ፍቅራችሁን ያደፈርሳል፣ መቃቃርን ያመጣል፣ መናናቅን በስተመጨረሻም የከፋ ደረጃ ያደርሳችኋል። በተለይ ሀቢብ ውዱ ጓደኛዬ ለትዳርህ ቦታ ስጠው፣ ለሚስትህም እንክብካቤ አትንፈጋት። ይሄንን ቃል በፎዚ ፊት በመናገሩ ውስጧን ሐሴት ተሰማት። ሐምዛ ሀቢብን ተቆጥቶትና ገስጾ ለፎዚያ ደግሞ ትዕግስት ማድረግ አለብሽ ብሎ ንግግሩን ቋጨ። በመካከላቸው ለተወሰነ ደቂቃ ዝምታ ከሰፈነ በኋላ ሐምዛ ወደ ፎዚያ ዞረና የመክያ ስልክ ስለማይሰራ ቤት ሂጅና አረጋግተሽ ንገሪያት፣ በዚያውም ወደ ቤትሽ ሄደሽ አረፍ በይ አላትና ፎዚ ተነስታ ተሰነባብታ ለመውጣት ስትሰናዳ ባይሆን ውዱን ባልሽን ተውበሽ ጠብቂው
ብሎ ሀቢብንም ፎዚያንም ፈገግ አደረጋቸው። ሀቢብ ሐምዛ ላይ የነበረውን ጥርጣሬ አስወግዶ ሁሉንም ሚስጥር ለመንገር ከውስጡ ጋር ሙገታ ይዟል። በስተመጨረሻም የሐምዛ የዋህነትና ቅን አሳቢነት አሸንፎት ፎዚን ለምን ሊጠላት እንደቻለ፣ ለምን የቤታቸው ሰላም እንደደፈረሰ፣ ለምን የፊት ፍቅሩ እንደተወገደና ለፎዚያ ያለው ክብር እንደቀነሰ ሊነግረው ፈለገ። ሐምዛ አለው፣ አንገቱን ጎንበስ፣ አይኑን ቀለስ፣ አንደበቱን ለስለስ አድርጎ። ሐምዛም ሲጎነጭ የነበረውን ጁስ ትቶ ወይ ሀቢብ ብሎ መለሰለት። ሐምዛም በጣም ይቅርታ አለው። ለምኑ? ጓደኛዬ ባልሆነ ነገር ጠርጥሬህ ነበር። የምትመክረኝን ነገር አልሰማ ብዬ በሌለህበት በአንተ ጉዳይ መጥፎን ሳስብ ነበር። አሁን ግን በጣም ይቅርታ ተጸጽቻለሁ ሐምዛ አለውና የሐምዛን ይቅርታ ሽቶ እየጠየቀው፣ አረ ጓደኛዬ፣ እኔ እናንተ ስንት ነገር ያሳለፍን ሰዎች በዚች ትንሽ ነገር ይቀየመኛል ብለህ ፈራህ? አብሽር ሀቢቢ፣ ይቅርታም አያስፈልገውም። አንተን ደስ የሚልህ ከሆነ ግን ልባዊ ይቅርታ አድርጌልሃለሁ ብሎ ብልብ አስፈነደቃት። ውስጡንም ራሓ ሰጣት። ይበልጥ በሀቢብ ልብ ውስጥ ተወዳጅና ምርጥ ጓደኛው እንዲሆን አደረገ። በጣም አመሰግናለሁ ጓደኛዬ። ምን አይደል ሀቢብ ጁሱን እንደ መጎንጨት ሊያደርግ እያለ። ለመሆኑ ፎዚን እንዲህ የምታደርጋት ለምንድን ነው ሀቢብ ብሎ ጠየቀው። ሀቢብም ከዚህ በኋላ ሐምዛን የቤቱ ጠበቃ አድርጎ ስለሳለው ምንም ነገር ላይደብቀው ለራሱ ቃል ገባ። ሐምዛ ብዙ ነው ሚስጥሩ፣ አሁን ግን ከአንተ የምደብቀው ምንም ነገር የለም አለውና ፎዚያን የጠላበትንና የራቀበትን ምክንያት ሊነግረው ከተቀመጠበት ቦታ እንደ መደላደል አለ። ታዲያስ ቤተሰብ የዛሬው ክፍል 7 ይሄን ይመስላል። በቀጣይ በክፍል 8 እስከምንገናኝ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የደወል ምልክቷን በማጥቆር አዳዲስ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ነባሮችም ላይክ፣ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። አሁንም ማበረታታትነታችሁ ያስፈልገኛል ማለት ነው። ለምታበረታቱ ደግሞ ከልብ ከልብ አመሰግናለሁኝ። አላህ ኸይር ጀዛችሁን ይክፈላችሁ። በቀጣይ በክፍል 8 እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።